ቤዛ የሚለው ለእመቤታችን ይቀጥላል ይነገራል አይነገርም የሚለውን ባጭር ለመናገር ማለት ነው። እስኪ በሉ ቤዛ 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 ነው ቃሉ። አሁን እስኪ በግ በሉ በሉ ችግር የለም። በግ ምንድን ነው? መልሱ በግና ነው አይደል? በግ አይደለም? እየሰማችሁኝ? በግ ነው አይደለም? በግ የሆነ ሌላ በግ ታውቃላችሁ? ከበግ ውጭ የሆነ በግ ሰውን በግ ነው ምናምን የሚለውን አይደለም ሀሳቡ። በግ የሚባለው እንስሳ አለ አይደል? የለም እንዴ? ከሱ ውጭ ሌላ በግ የሚባል የምታውቁት በግ አለ? የለም አይደለም? ስለዚህ በግ ሲባል በእናንተ ህሊና የሚመጣው የምታውቁት ያ በግ ነው አይደል? ያን በማወቅ ሁላችንም አንድ ነን አይደለም? ስንት በግ ነው የምናውቀው ሁላችን? መልሱ እንጂ አንድ በግ አይደለም? ይሄን ያዙ በጭንቅላታችሁ። እስኪ ወደ መጽሐፍ ቅዱስ ግቡ። ስትገቡ በጎችን በቀኝ ፍየሎችን በግራ ያቆማል ይላል። የቀደመውን በግ አንጡና በቀኝ ሲቆም አስቡት። ተርቤ አላበላኸኝም ተጠምቼ ሲባል ማለት ነው። ስለዚህ በግ የሚለው ቃል ወርልድ በሆነው ይሄ ወርልድ ቪው በሚለው ወይም በዓለም ባለው ትርጉም ካሰብነው በግ ሁልጊዜም ቢሆን በግ ነው አይደለም? ሁልጊዜም ቢሆን በግ ነው። ስለዚህ ስፒሪቹዋላይዝ ካደረግነው ወደ መጽሐፍ ቅዱስ ቢብሊካል በሆነ መንገድ እንረዳው ካልን ግን በግ ብቻ ሆኖ አይቀጥልም። ሌላ በግ ይኖራል። ያ በግ አንዱ አሁን የገለጽኩላችሁ ጻድቃን፣ ሌላው የምታውቁት ነው። ራዕየ ዮሐንስ ምዕራፍ 17 ላይ በጉ የጌቶች ጌታ የነገስታት ንጉስ ነው ይላል። ቀድሞ ቅድም የያዛችሁትን በግ ይዛችሁ ከሄዳችሁ ያ በግ የጌቶች ጌታ የነገስታት ነገስ ሊሆን አይችልም። ስለዚህ በግ የተባለው ማን ይሆናል ማለት ነው? መልሱ እንጂ። ስለዚህ ተመልከቱ፣ አንድ ቃል በምን ቪው ነው? ለምሳሌ ቤዛ የሚለው ቃል ለእመቤታችን አያገለግልም ብለው አባታችን ሲናገሩ ስለሳቸው ሲሆን ቀስ ሲናገሩ በምን አግባብ ነው ይሄን ያሉት? ማለት ከምን ተነስተው ነው? ለዘብ ያደረኩት ጳጳስ ስለሆኑ ማለት ነው። ይገባቸዋል። ከምን ተነስተው ነው? ምናልባት እኛም ማናውቀው ብቻቸውን የፈጠሩት ቋንቋ ኖሮ ከሆነ ሰው ብቻውን ቋንቋ ሊፈጥር እንደማይችል ከመናገር እንጀምራለን። ቋንቋ ማለት መግባቢያ ነው፣ የጋራ ነው እንጂ እኔ አሁን ብቻዬን አማርኛ መካከል የሆነን ቃል መርጬ ለብቻዬን አሁን ይሄ ስሙ ምንድን ነው የምታውቁት? ይሄ ዱላ ነው ብል ተስማም፣ ብቻዬን ዱላ ነው ያስማማል? አያስማማም አይደል? በጋራ የተስማማ ነው ማይክ በሚል ስለሆነ ማለት ነው። ልክ እንደዚህ ብቻዬን ከሁሉ ተለይቼ ቋንቋ ልፈጥር አልችልም። እንዲህ ከሆነ ቤዛ የሚለው ቃል የእሳቸው አይደለም፣ የጋራችን ነው። በጋራ ምን ብለን ነው የምንግባባው ነው ጥያቄው። በጋራ በምንግባባው መዝገበ ቃላት ላይ ቤዛ ስለሚለው ቃል 3 ትርጉም ነው የሰጠን። አንደኛ ታዳጊ መድኃኒት፣ ሁለተኛ ትክ ቤዛ የሚለው ትክ ፈንታ፣ ዋጋ፣ ተያዥ የሚል ነው ሁለተኛው ትርጉም። ሶስተኛ ምክንያት ስለሚል ትርጉም አለው። መድኃኒት ማለት ነው። ታዳጊ በሚለው አውድ ዶክተሮች በሙሉ ቤዛዎች ናቸው። እየሰማችሁ ነው ወይ? ሐኪሞች በሙሉ ታዳጊ በሚለው ኮንቴክስት ቤዛዎች ናቸው። ሁለተኛ ትክ ፈንታ፣ ዋጋ፣ ተያዥ በሚለው ደግሞ አንድ ሰው የሆነ ችግር ላይ ለምሳሌ አንድ ሰው ቢታሰር ያንን ሰው ለማስፈታት ዋስ የሚሆነው አለ ወይ? የለም። ዋስ ማለት ቤዛ ማለት እኮ ነው። ሰውየው የታሰረው ሲያስፈታ ቤዛ እየሆነው ነው። ዋስ ማለት ነው። ያም ሰውዬ ዋስ ነው፣ ቤዛ ነው። ሐኪሞችም ቤዛ ናቸው። ስለሚለው ቃልም ቤዛ ምክንያት ማለትም ቤዛ በሚለው ይተረጎማል። ቢብሊካል እናድርገው። 2 ጥቅስ ብቻ ሰዓት ላለመግደል በጣም እያፈተንኩ በመጽሐፍ ቅዱስ ለምሳሌ ቤዛ የሚለው ቃል ለእግዚአብሔር ተገልጧል። ለአብ ለወልድ ለመንፈስ ቅዱስ ለሥላሴ ማለት ነው። ለኢየሱስ ክርስቶስ ደግሞ በተለየ ሁኔታ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድ ልጁን ለዓለም ቤዛ አድርጎ እስኪሰጥ ድረስ ዓለምን እንዲሁ ወዷልና። አንድ ልጁን ይኸው ልብ በሉ። መድኃኒት በሚለው አውድ አብ ቤዛ ነው፣ ወልድም ቤዛ ነው፣ መንፈስ ቅዱስም ቤዛ ነው። ማዳን የእግዚአብሔር ነው ዳዊት ስለሚል ማዳን የማን ነው? መልሱ የማን ነው? በሥላሴ ዘንድ 2 አይነት ግብር አለ፣ ኤክስተርናል እና ኢንተርናል፣ ውጫዊና ውስጣዊ። ግብር ውስጣዊ ሲሆን አይብራራም። አብ ወላዲ አስራጺ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የሚለው ይሄ ውስጣዊ ግብር ነው፣ የአካል ግብር ነው። ውጫዊ ግብር ከሆነ ግን ሥላሴ በአንድነት የሚያደርጉትን ነገር የሚመለከት ነው። ግብር ስራ ማለት ስለሆነ መመገብ፣ ማንጻት፣ ማዳን፣ መፈወስ፣ መጠበቅ፣ እንዲህ ማድረግ እረኝነት የሥላሴ የአንድነት ነው። ስለዚህ እኛ የዳነው በወልድ ብቻ አይደለም፣ በአብ በወልድ በመንፈስ ቅዱስ ነው። ስለዚህ ያዳነን እግዚአብሔር ነው ለማለት
እግዚአብሔር ቤዛችን ነው እንላለን። ወልድ ግን በተለየ አካሉ ከሥላሴ ከሦስቱ አካላት መካከል ሰው የሆነው ማን ነው? አብ አይደለም፣ መንፈስ ቅዱስ አይደለም። ሰው የሆነው ማን ነው? ወልድ ነው። ለምን ሰው ሆነ? እኛ ልንቀበል የሚገባንን መከራ፣ ስቃይ፣ ረሃብ፣ እንግልት፣ ሞት፣ ስቅላት ይህን በሙሉ እኛን ተክቶ ስለኛ ለመቀበል ነው። ቤዛ ያልነው በእኛ ቦታ ተገብቶ የእኛን ሞት የተቀበለ፣ በእኛ ቦታ ተገብቶ ስለኛ የተሰቀለ፣ ስለኛ የተራበ፣ ስለኛ ወደ መቃብር የገባ፣ እኛ ላይ የተፈረደውን ፍርድ የተቀበለልን፣ ተቀብሎም እኛን ነፃ ያወጣል። በዚህ አንጻር በተለየ አካሉ ሰው ሆኖ እኛ ልናደርግ የሚገባንን ያደረገልን ኢየሱስ ነው ለማለት ከአብ በተለየ ከመንፈስ ቅዱስ በተለየ ትካችን ዋጋችን ኢየሱስ ነው ለማለት ቤዛ ነው እንላለን። መጽሐፍ ቅዱስ ሰማችሁ? ይህንን ያደረገ ፍጡር የለም። ይሄ ለማርያምም ተደርጓል። አሁን ሳብራራ ሰዓት እንዳይገልብኝ ይፈራለሁ እንጂ ለምሳሌ እመቤታችን በስጋ ሞታለች አልሞተችም? መልሱ እንጂ እመቤታችን ንጹሕ ናት አይደለችም? የሀሳብ ስትሬን የለባትም። ትንታ ነቅ ቅዱስ ኤፍሬም ሶርያዊ የሀሳብ ነቅ የለባትም ይላል። አይዛ ይሄ ማነው ያዕቆብ የሶርያው ያዕቆብ ቅዱስ ያዕቆብ ደግሞ ኦን ዘ ማዘር ኦፍ ጋድ በሚለው መጽሐፍ ላይ በጣም ነው የሚያብራራው። እዛ ላይ ምን ይላል? 5500 ዘመን እግዚአብሔርን ሰው ለመሆን ያቆየችው ራሱ እመቤታችን ናት ይላል። ከሷ ቀድሞ እንደሷ ያለ ንጽህና ያለው ቢኖር ኖሮ እግዚአብሔር 5500 ዘመን አይጠብቅም ነበር። እግዚአብሔር እውቀቱ ይሄ ክሮኖሎጂ ጠብቆ አይደለም የሚመጣው። የእግዚአብሔር እውቀት ታውቃላችሁ፣ በቅደም ተከተል የሆነ ነገር ሲሆን አይደለም እግዚአብሔር እያወቀ የሚሄደው። ከመሆኑ በፊት የሚሆነውን ነገር ምን እንደሚሆን ያውቃል እግዚአብሔር። ስለዚህ እግዚአብሔር በቅድመ እውቀቱ ዓለምን በአንድ ጊዜ ሲያያት እመቤታችን ብቻ ነው የተገኘች። በዚህ ምክንያት ያለምንም ምርጫ ከእሷ ሰው ለመሆን ወዷል። ንጹሕ ናት፣ መርገም የለባትም፣ ቅድስተ ቅዱሳን ምናምን ናት እመቤታችን። ምንም ነውር ነቀፋ የለባትም። ግን በዚህ ምድር ላይ ስለነበረች ከአዳም ውድቀት በኋላ ስለመጣች ለብሳ የነበረው ሰውነት ሞት የሚስማማው ሰውነት ነው። እየሰማችሁ ነው? እየሰማችሁ ነው? ምን አይነት ሰውነት አልኳችሁ? ስለዚህ ያን ሰውነት ክርስቶስ ቃል ከሷ ነሳና በለበሰው ስጋ ስለኛ ሞተ። ሞቶ በሞቱ ሞትን አጠፋ። የእሱ ሞት ሞትን ለማጥፋት ነው። እመቤታችን የሞተችው በሞቱ ሞትን ከገደለ በኋላ ነው። ስለዚህ የእሱ ሞት ለእሷ ራሱ ሞት እንዲሸነፍ ቤዛ ነበረ ማለት ነው። እየሰማችሁ ነው አይደለም? በእርሱ ሞት ነው የእሷ ሞት ተሸንፎ ስጋዋ ኢተርናል ሆኖ የተነሳው ግሎሪፋይድ ባዲን ያገኘችው ከክርስቶስ ትንሣኤ በኋላ ነው። በዚህ ምክንያት እመቤታችን ራሱ ቤዛዋ ክርስቶስ ነው። በአንድ በኩል የአዳም በደል እንዳይደርስባት የመርገም ውጤት ኮንስኩዌንስ ኦፍ ሲን የሚባለው መርገመ አዳም የሚባለው እንዳይደርስባት ጠብቋታል። በሐና በእናቷ ማኅፀን በዚህ ቤዛዋ ነው፣ መድኃኒቷ ነው። ትክ በመሆን ደግሞ ሞቷን ራሱ የሻረላት እሱ ነው። ወደ ኢተርኒቲ መግቢያ በር የሆናት እሱ ነው። ከዚህ የተነሳ ክርስቶስ ለነቢያትም ለሐዋርያትም ለአበው ለጻድቃንም ለሰማዕታትም ለእመቤታችን ለሁሉም ምናቸው ነው? አረ መልሱ። ስለዚህ መጽሐፍ ቅዱስ ቤዛ ክርስቶስን ሲል ከዚያ ወደ ነው። ግን መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ተናገሩት አብራችሁ። የኃጥእ በሉ እስኪ በሉ የጻድቅ ቤዛ ነው። ያዙልኝ። ኃጥእ የምን ቤዛ ነው? እንኳን ንጽሕተ ንጹሐን በቅድስና መላእክት የማይተካከሏት ቅድስት ድንግል ማርያም ቀርቶ ቢብሊካል በሆነው አውድ ኃጥእ እንኳን የጻድቅ ቤዛ ነው ተብሏል። ኃጢአተኛ ቤዛ ከተባለ ማርያም ቤዛ ስትባል ድንቅ ብርቅ ሊሆን ይችላል። ምን ድንቅ! እንደውም ያንሳል። ቤዛ የሚለውን ቃል ምን እንጨምርለት ይባል ነበረ። ግን ነገሩ ቋንቋ ስለሆነ አንጨማምርበት እንጂ። ስለዚህ ኃጥእ እንኳን ቤዛ ተብሏል ማለት በመጽሐፍ ቅዱስ። ሙሴ ቤዛ መባሉን ታውቃላችሁ። በመርገም ዘመን የነበረ ሙሴን እግዚአብሔር ምን አደረገው ነው የሚለው። ሹምና ቤዛ አድርጎ ላከው ይላል። የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ እግዚአብሔር ሙሴን ምን አደረገው? መልሱ እንጂ ሹምና ምን አደረገው? ማን ነው ሙሴን ሹምና ቤዛ ያደረገው? ማን ያደረገው? ለምን ቤዛ ተባለ ሙሴ? እስራኤል ኃጢአት በሰሩ ጊዜ አሮን ግበር ለነ አማልክተ እለ ያሐውሩ በቅድሜነ እስመ ኢነአምር ሙሴ ለዘአውፅአነ እምግብፅ ምን ተኮነ። ከግብፅ ምድር ያወጣን ሙሴ ምን እንደሆነ አናውቅምና አሮን ጣዖት ስራልን አሉ። ያን ጊዜ ሙሴ ከተራራው ከእግዚአብሔር ጋር ተነጋግሮ ሲመጣ እስራኤል ጣዖት እያመለከ አገኘ። ከዚያ በኋላ እግዚአብሔር እስራኤልን አጠፋለሁ አንተን በሌላ ሕዝብ ላይ እሾምሃለሁ ሲለው ሙሴ ምን አለ? እምትትስዮሙ ለሕዝብከ ጠስየኒ መጻሕፍዮ ዘጻፍከኒ። እነሱን ከምታጠፋ እኔ ምን በሉ ምን አለ? ስለዚህ እግዚአብሔር ምን አለ? ስለ ሙሴ ብሎ
እስራኤልን አጠፋለሁ ያለውን ቃል ተወውና ራራላቸው ይቅር አላቸው። አይላፈ እስራኤልን ተክቶ ማቆመ ሙሴ ቆመ። ስለ ሙሴ ማይቅር አለ መልሱ እንጂ ማይቅር አለ። በምን ዘመን ላይ ሆኖ? በመርገም ዘመን ላይ ጸጋ ሳይሰጥ ሙሴ በመርገም ዘመን ላይ ለያውም ጣዖት ላመለኩ ለእስራኤል ቆሞ እግዚአብሔር ይቅር እንዲል ካደረገ ነው ጉዳዩ። ካደረገ ነው አካላዊ ቃል በማይጸኗ ያደረበት። ሱራፊል እንኳን የሚፈሩት 6 ክንፍ አላቸው። በሁለት ክንፍ ፊታቸውን በሁለት ክንፍ እግራቸውን ይሸፍናሉ። እግራቸውን ሸፍኑ በአንተ ፊት መቆም አይቻልንም ሲሉ፣ ፊታቸውን ሸፍኑ አንተ ማየት አይቻልንም ሲሉ፣ ሱራፌል እንዲህ ብለው የሚያመሰግኑለትን እሱን እሷ ግን በማይጸኗ ምን አደረገችው? ያዘችው፣ ጡቶቿን አጠባችው፣ ክንዶቿ ታቀፈችው፣ በጀርባዋ አዘለችው፣ አሳደገችው። እሱም ብቻ አይደለም ታዘዛት ይላል። ይታዘዛት ነበረ። ምን ይላት ነበር? አይሰማም። ማን ነው የሚታዘዝላት? መልሶች ምኗ ነው እሱ? በሌላ በኩልስ አደሴም ታይም ልጇን መምላኳም ነው አይደል? አደሴም ታይም ግን ታዘዘላት ይላል። አያስገርምም? አሁን ጌታ ታዘዘለት እኮ የተባለ የለም ከእመቤታችን በቀር። በነገራችን ላይ ፍሬናቸው ያለቀቀ የፕሮቴስታንት ቤተ እምነት ስኮላሮች ውጭ ያሉት ማለት ነው፣ ኢትዮጵያዎችን እዚህ ያሉትን እያልኩ ውጭ ያሉት ብዙዎቹ አሁን እንኳን ይሄ ኒው ፐርስፔክቲቭ ኦን ፓወር በሚል ብዙ ምግባር፣ ስርዓት፣ ይሄ ካኖን ምናምን የሚባለው ነገር አስፈላጊ ነው ማለት ጀምሯል። ይሄ ውጭ ያሉ ስኮላሮች ማለት ነው። እነዚህ ትክክለኛ የመጽሐፍ ቅዱስ አረዳድ እየገባቸው ሲመጡ ቅድስት ድንግል ማርያም እንደሆነ ታውቃላችሁ፣ ኢንተርሴሰር ብቻ አይደለችም። ቃና ዘገሊላ ላይ ውሃውን ወይን አድርግ ብቻ ብላ ምልጃ አይደለም። ሺ ኦርደርድ ሂም ቱ ቼንጅ ዘ ዋተር ኢንቱ ዋይን ነው የሚሉት። እናት ስለሆነች ውሃውን ወይን አድርግ ብላ አዘዘችው ብለን ጴንጤዎቹን ነው የምለው። እሺ እዛ ያሉ ማለት ነው ብዙዎቹ ወደዚህ እና ምን ለማለት ነው? እመቤታችን ቤዛ ናት ስትባል ቅድም ክርስቶስን ያደረገውን አድርጋለች እያልን አይደለም። በመጽሐፍ ቅዱስ አውድ ከሆነ ሙሴ ተብሏል። በምንድን ነው የተባለ? እስራኤልን ተክቶ ስለለመነ። እመቤታችን ስለኛ አታማልድም? እመቤታችን በምልጃዋ ቤዛ አትሆነኝም ብሎ የሚያስብ ሰው ጸሎት ማቆም አለበት። ምክንያቱም ማርያምን ያልሰማ እሱ አንተ እንዴት ሊሰማ ይችላል? እኛ እኮ የኃጢአት ማጠራቀሚያ ሳጥኖች ነን አይደል? ያለውም ብሉት የነቢብም የገቢርም ማለት ነው። እኔ ጌታን አምላኬ ሆይ ይቅር በለኝ ብዬ የመጸለይ ብቃት አለኝ፣ እለምነዋለሁ፣ ይሰማኛል ብዬ ማምን ከሆነ አስቡ። እኔ ይህን ማምን ከሆነ የአምላክ እናት መልአኩ መጥቶ እኮ ሰው እሆናለሁ ሲላት ምንድን ነው ያለችው? የማይሆነውን ሎጂካል ጥያቄ አላቀረ ሃው ካን ኢት ቢ እንዴት አምላክ ሰው የሆነ ስለ ሰው በሆነ ጊዜ ተወሰነ ማለት አይደለ? ኢት ኢዝ ኢምፖሲብል። ይሄ አሳማኝ ስላልሆነ አልቀበልም አላለችውም እኮ። በእምነት ይኩነኒ በከመ ትቤለኒ ብላ አልተቀበለችም? ተቀበላለች። መልሱ እንጂ ተቀበላለች። ዘካርያስ እኮ ቤተ መቅደስ ሆኖ ከሚስት ከኤልሳቤጥ ዮሐንስን ትወላለች ሲባል የተጠረጠረው እመቤታችን የተባለችው በድንግልና ባሌላት በድንግልና ብቻሽን ሆነሽ ትወልጃለሽ የተባለው ፍጡርን አይደለም ፈጣሪ ነው። ይሄን ተብሎ እንዴት ልታምን ቻለች? የእምነቷን ልዕልና አስቡ። ይሄ በጣም ታላቅ ነገር ነው እመቤታችን ያደረገች። ታዲያ ይሄን ያህል ከፍታ የእምነት ልዕልና ያላት ቅድስት ድንግል ማርያምን የማይሰማ አምላክ አለን ብለን እንዴት ልናስብ እንችላለን? ራሱ ፌር አይደለም። እግዚአብሔር ማርያምን አይሰማም ካሉ በኋላ ጸሎት መጸለይ ፌር አይደለም ራሱ ማለት ወይም ያሉትን መርሳት ነው ማለት ነው። እና እመቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ኩሉ ዓለም የሚያሰኛት ምንድን ነው ከተባለ አሁን ጥያቄ እጠይቃቸዋለሁ። ኃጢአት የገባው በማን በኩል ነው? ደስ ሲል መለሳችሁ፣ በአዳም አይደለም። ስለዚህ የሞት አባቱ ማን ነው? ስሩ መገኛው ማን ነው? በማን ምክንያት ሞት ገባ እንዴ ካላችሁ በኋላ ፈራችሁ። በማን ነው? በአዳምና በሔዋን ሁለቱ በጋራ በአንድ ስለሚጠሩ በማን ገባ? ሞት የገባው በአዳምና በሔዋን ነው። ህይወት የገባውስ መልሱ እንጂ። ስለዚህ ወደ ዓለም የገባው ሞት ዓለምን ሁሉ ደርሷል አልደረሰም? ሞት ያልደረሰው ሰው አለ አለ ወይ? ከሌለ በማርያም በር በኩል ህይወት ያልደረሰው ሳለ አልቀበልም ብሎ የቆመው እንዳታስቡ። ደግሞ እዛ ቆሞ ጌታን አልቀበልም ጥምቀት እሱ በግሉ ራሱ ላይ እንደገና ነው የተከላት። ክርስቶስ የነቀላትን ሞት እንደገና ስለተከላት እንጂ ስላልተወገደችለት አይደለም። ስለዚህ ሞት በአዳም እንደገባ በሔዋን እንደገባ ህይወት የገባው በእመቤታችን ነው። ያ ህይወት የገባው ደግሞ ለዓለም ነው። በዚህ ምክንያት የህይወት መግቢያ በር ለማለት ቤዛዊተ ዓለም እንላታለን። እየሰማችሁ ነው?
አንድ እሱ እመቤታችን መልአኩ መጥቶ የምስራችን ቃል ነገራት ትወልጃለሽ ብሎ። ያ የምስራች ቃል ለማርያም ብቻ ነው ለሁላችን ነው? ፈዟል ማለት ነው። እናንተን አይመለከትም። ለማን የተነገረው? ክርስቶስ ያዳነው እመቤታችን ብቻ ነው? ሁላችን ያዳነው? ስለዚህ የምስራችን ቃል ለእመቤታችን መልአኩ ሲናገር ለእሷ ብቻ ነው ለሁላችን ነው? ቅዱስ ያዕቆብ ዘስሩጋውንም ከላይ መላእክትን ወክሎ ገብርኤል፣ ከታች ፍጥረታትን የሰው ልጆችን በሙሉ ወክላ ቅድስት ድንግል ማርያም። አሁን አስቡ፣ አምላክ ሰው ካልሆነ መዳን እንችላለን? ሎጂኩን በራሳችን እንችላለን? የምንችል ከሆነ አምላክ ይገለበታል ማለት ነው። የፈረደው ማን ነው? አዳም ላይ ዕፀ በለስን ሲበላ ሞት ነው የፈረደበት። ከባድ ጥያቄ ነው። እንደምጠይቃቸው ነው ተማሪዎች አይደለም። የፈረደበት ማን ነው? እግዚአብሔር አይደለም? አትብላ ያለው ማን ነው? ማን ነው ያለው? ሲበላ ሞትን የፈረደበት ማን ነው? ጥሩ፣ በጣም እግዚአብሔር የፈረደውን ፍርድ ፍጡር ሊገለብጥ ይችላል? የሚገለብጥ ከሆነ እግዚአብሔር ይገለበጣል ብሎ እንደማሰብ ነው። የማይገለበጥ ከሆነ እግዚአብሔር የፈረደውን ፍርድ ሊያነሳ የሚችለው እሱ ራሱ አይደለም። ለዚህ ነው አኮ በመላክ ወአኮ በተርባል አላ ለሊሁ እግዚ ይመጽእ ወያድኅኖሙ ተብሎ የተነገረው ኢሳይያስ 63 ቁጥር 9 ላይ በመላክ አይደለም በአማላጅም አይደለም እርሱ ራሱ ጌታ ይመጣል ያድናቸውም ማለት ተባለ። እንዲህ ከሆነ የተፈረደውን ፍርድ የሚያነሳው እግዚአብሔር ከሆነ እግዚአብሔር የተፈረደውን ፍርድ ለማንሳት የግድ ሰው መሆን ነበረበት። እየሰማችሁ ነው አይደል? ለምን? ስህተቱን የሰራው ማን ነው? ነቃ ብሎ ማን ነው? ሰው ነው አይደል? ስህተቱን የሰራው ሰው ስለሰራ የግዴታ ከሰው ወገን ንጹህ ያስፈልግ ነበር። ስለዚህ ከሰው ወገን ንጹህ ስለጠፋ አምላክ ሰው ለመሆን ወደደ። አምላክ ሰው ለመሆን ደግሞ ለአምላክ ሰው ለመሆን እናት ምትሆን የሰው መሆኛ ምክንያቱ ታስፈልግ ነበር። ከእመቤታችን በቀር አልነበረም። ስለዚህ እመቤታችን ጋር መጣና መልአኩ አበሰረ። ያ የምስራች እኛን ወክላ የሰማቸው የምስራች ነው። ከዛ በኋላ አስቡት ቃሏን ይኩነኒ እመቤታችን ባትል ኖሮ አምላክ ሰው ይሆን ነበር? ኢማጂኔሽን ነው ማለት ነው። ሆኗል እኮ ባትል ኖሮ ይሆን ነበረ ማለት ይፋይዌር የበርድ ቅድም እንዳልኳችሁ ነው ብላለች። ሆኗል ነው። ባትል ኖሮ ምን ይሆን ነበረ? ቢሆን ኖሮ እናውቀው ነበረ። ስላልሆነ አናውቀውም ነው። አይሆንማ ደግሞ እሺ እንደምትል ስለሚያውቅ ነው ያስጠበቀው፣ ትንቢት ያስነገረው። ግን ያን ንግግሯን አስቡ። አሁን እንደዚህ አድርገን ኢማጂኔሽኑን እናስበው እስቲ። እመቤታችን እዚህ ጋር አለች፣ መልአኩ መጣ። የዓለም ድህነት ለእሷ እየተነገረ ነው። ለዓለም መዳን ከእሷ በቀር ሌላ ምክንያት አልተገኘምና አሁን እመቤታችን ጋር መልአኩ መጥቶ እንደው ከአንቺ አምላክ ሰው ካልሆነ በቀር ዓለም አይድንም ብሎ እየተናገረ ነው። አስዩም አድርጉና ደግሞ እኛ ሁላችን እዚህ እንዳለን እመቤታችን ባለችበት ጉባኤ ላይ ቆመናል። ሁላችን መዳን የምንፈልግነን እሷ ምክንያቷ ናት። እሷን መልአኩ እንዲህ እየጠየቃት እያለ ሁላችን እየሰማን ቢሆን መዳን የምንችለው አምላክ ሰው ሲሆን ብቻ ከሆነ ሁላችን እየሰማን ነው። ሰው የሚሆነው ደግሞ ከእሷ ብቻ ከሆነ እሷ ደግሞ የግድ አምላክ ሰው እንዲሆን እሺ ማለት ነበረባት። እየሰማችሁ ነው አይደል? እሺ ማለት ከነበረባት ሁላችን ተሰብስበን ቆመን በመካከል ላይ ሆና እምቢ እያለች ቢሆን ምን ምንል ይመስላችኋል? ኢማጂኔሽን ነው። በቃ ተይው ችግር የለውም ምን ቢቀርብን ትላላችሁ? እንደው ማርያም እባክሽን ረሽ በይ አይደለም። እንኳን እኛ ኃጥአን ነቢያት እንኳን ውረድ ተወለድ ጽድቃችን እንደ መርገም ጨርቅ ተቆጠረ አላሉም ብለዋል። ኢሳይያስ ይህን ካለ እኛ ኃጥአን እንዴት ላንል እንችላለን? ስለዚህ እንል ነበረ። እኛን ወክላ እኛ ልንል የሚገባውን ስላለች ይኩነኒ ብላ ስለተቀበለች እመቤታችን የሁላችን ተወካይ ስለሆነች ምን ትባላለች? ገብቷቸዋል?